አሁናዊ የኢትዮጵያ ብሔራዊ ደህንነት ተግዳሮቶችን እየፈተሹ ከነመፍትሄ አቅጣጫዎቻቸው ማመላከት ሀገርን ከችግር ታድጎ መሰረቷን ለማጽናት በስትራቴጂ ነድፎ መስራት ወቅቱ የሚጠይቀው ጉዳይ ሆኗል። በኢትዮጵያ ብሔራዊ መከላከያ ኮሌጅ አዘጋጅነት የሚካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስም ይህንን ክፍተት ከሚሞሉ መድረኮች ከፊት ከሚቀመጡት ይመደባል። ከሀገር አለፍ ብሎም ዓለም አቀፋዊና ቀጠናዊ የደህንነት ጉዳዮችን በጥልቀት እየፈተሸ ከኢትዮጵያ ጥቅም አንጻር አንጥሮ በማውጣት ለፖሊሲ ግብዓትነትን በማቅረብ አዎንታዊ ሚና ይጫወታል። የዚህ አካል የሆነው መድረክም አዲስ አበባ ላይ ሲካሄድ ግኝቱን ይዞ ለምክክር ሲቀመጥም ይህንን ታሳቢ በማድረግ ነው። ባለፉት ዓመታት የኢትዮጵያ ብሔራዊ ደህንነት ፈተና ከሆኑ ጉዳዮች መካከል ኢትዮጵያ የገጠሟት ውስጣዊ ችግሮች ናቸው። እነዚህ ውስጣዊ ፈተናዎች ለውጭ ኃይሎች በርን ከፍተዋል። በመድረኩ ላይ የታደሙት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ እንደሚሉት ከራሱ ስልጣን ፍላጎት ባሻገር የሕዝብን ደህንነት የማያከብሩ ጽንፈኛ ልሂቃን ላለፉት ዓመታት የኢትዮጵያ ፈተና ሆኖ ቆይተዋል። አገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም፣ በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። የዚህ ደግሞ ዋነኛው አቀንቃኝ ልሂቁን፣ ያው እንደምታውቁት ህዝቡ አይደለም ልሂቁን። ይሄ ልሂቅ ከየትኛውም ብሔር ጫፍ ይምጣ ከራሱ ስልጣን ፍላጎት ባሻገር የህዝብ ደህንነትን የሀገር እድገትን ሉዓላዊነትን የሚያከብር ኃይል አይደለም። እነዚህ ጽንፈኛ ኃይሎች ኢትዮጵያ ወደፊት እንዳትራመድ ዓለም ከደረሰበት እንዳትደርስም ሀገር ላይ ይህንኑ ለማድረግ እየተውተረተሩ ነው። የውጭ ኃይሎች የራሳቸው ኢንትረስት ቢኖራቸውም በዋናነት ግን የውስጡን እየተጠቀሙ የውስጡን ሁኔታ እያራገቡ ችግር እየፈጠሩብን ነው ያሉት። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። በሌላ በኩል ደግሞ ከሀገር ውስጥ ጽንፈኛ ኃይሎች በተጨማሪ ሻዕቢያ መሩ የኤርትራ መንግስት ሌላኛው የኢትዮጵያ የደህንነት ስጋት መሆኑን የትናንት ግብሩ ከዛሬው ጋር ተሰናስሎ መገለጫዎቹ ብዙ ናቸው። ኤርትራና መንግስቷ ገና ከጅምሩ ኢትዮጵያን የማዳከሚያ ፕሮጀክት ሆነው የመጡ በመሆናቸው ቀጠናውን ጭምር እንዳይረጋጋ የማይፈነቅሉት ድንጋይ የለም። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያ መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ፕሬዝዳንት ኢሳያስ ድርጅቱንም የመሰረተው ኢሳያስ በተለይ ፒኤልኤፍን ከዛ በፊት የጀብሃ እንቅስቃሴን አዳክሞ የፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣ
በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን የሚፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬያለሁ በሚል በራቸውን የሚዘጋበት ሁኔታ የለም። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። አንድ ወቅት የስሪላንካ ኃይሎች ሳይቀር አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረው። ታዲያ በዚህ መልኩ ከውጭም ከውስጥም በሚገኙ ጸረ ኢትዮጵያ ኃይሎች የተደቀኑ ፈተናዎችን ለመሻገር ኢትዮጵያውያን አንድነታቸውን ማጠናከር ወቅቱ የጠየቀው ምክረ ሀሳብ ሆኖ ከእልፍኛቸው ዘልቋል። የትኛውም የውስጥ ተግዳሮታችን ሀገረ መንግስቱን የሚገዳደርና ለሀገረ መንግስቱ ፍረት የሆነ ኃይል ሀገር ውስጥ አለ ብዬ አልገምትም። የሴኪዩሪቲ ፍሬት ነው፣ ሴኪዩሪቲ ቻሌንጅ ነው እንጂ ሀገረ መንግስቱን ፍሬተን የሚያደርግ ኃይል በአሁኑ ጊዜ አለ ብዬ አልገምትም። ግን ሴኪዩሪቲ ቻሌንጅ ሊሆን ይችላል፣ ጸጥታ ሊያደፈርስ ይችላል። ስለዚህ የውጭ መሳሪያ መሆን ስለሚችል ይህንን በጥንቃቄ መያዝ ያስፈልጋል ማለት ነው። ዓለም አቀፋዊ የደህንነት ሁኔታው ከመቼውም ጊዜ በላይ እየተወሳሰበ በርካታ ስጋቶችን እየፈጠረና የማይገመት እየሆነ በመጣበት በዚህ ወቅት ኢትዮጵያውያን ብሔራዊ ደህንነታቸውን ለማስጠበቅ አንድነታቸውን ይበልጥ ማጠናከር፣ ልዩነታቸውንም በጠረጴዛ ዙሪያ ለመፍታት የጀመሩትን ሀገራዊ ፕሮጀክት በስክነትና አስተዋይነት እውን ሊያደርጉት ይገባል። ብሔራዊ ጥቅም ከሁሉም ነገር ይቀድማልና።